እነሱ በጣም ድርቅናቸው ከሩታ ጋር ነው፣ ጸባቸው ከሩታ ጋር ያለ እስኪመስል ድረስ ልጅ ይሄ እኮ ወንድማቸው ነው አይደለ? ና እስኪ ምንድን ነው የተፈጠረው? ሄርሜላን ካልፈለግካትም እኮ ንገረለኛ በግልጽ ችግር የለውም እኛ ነገሩን እንፍታው ማለት የሚችሉ ሰዎች መሆን ነበረባቸው። ቡዜ ምን ያክል ሩታን ብጠላት ነው በዚህ ልክ እንደዚህ ጠምዳ የያዘቻት? በዚህ ልክስ እንዴት የወንድሟን ሚስት የነበረችውን ሴት ልጅ የሰጠችውን ሰው እንዴት በዚህ ልክ ልጠላት እንደቻለች ሊገባኝ አልቻለም። ቤተሰቦች ዛሬ ላይ በወጡት መረጃ መሰረት ምን እንደተባለ ልንገራችሁ። እኔ ከምላችሁ በላይ የእነዚህ ሰዎች የጤንነት ጉዳይ በጣም እያሳሰበኝ ነው። አብርሃም ታመመ እንላለን እንጂ የእህትዬቱ የወንድሞቿ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ዛሬ ላይ እንደወጡት ደግሞ ልብሱ ላይ ነው ያሰሩበት። ልብሱን ደግሞ እናስወልቅ እያሉ ነው። እኔ እነዚህ ሰዎች ምንድን ነው የሚሻላቸው? ይሄ ሰው እኮ ፊት ለፊታቸው መጥቶ በእጃቸው ገብቶ የፈለጉትን ነገር እንዲያደርጉ እድል ተሰጧቸው ነበር። ሀብሉን አውልቀን እንያሉ አወለቁ። ከዛም ደግሞ 3 ቀን እስኪለቀው ድረስ ተባለ። ይሄ ነገር እኔ ራሴ እነሱን እንድጠረጥራቸው ነው የሚያደርገኝ እንጂ ወደ ሩታ አይደለም ሀሳቡ እየሄደ ያለው። እኔ በጣም ብዙ የተባሉለትን ዛሬ መረጃ ይዤላችሁ መጥቻለሁኝ። በሩታም በአብርሽም ጉዳይ የተፈራረሙት ውልም እንዳለ እየሰማው ነው። ሄርሜላም እንግዲህ ትላንትና ሰምታችኋታል። አብርሃምን በግልጽ ይህ ሁሉ ድራማ እኮ አያስፈልግም፣ ከኔ ምራቅ ከፈለክ ችግር የለውም፣ ይህን ሁሉ ድራማ መስራት አይጠበቅብህም ስትል ቃል በቃል እንደተናገረች ሁላችሁም አይታችኋል። ቤተሰብ ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁኝ። ረፋዱ ላይ የተሰሙ አዳዲስ መረጃዎች አሉ። እነ አብርሃም ቤትም እነ ሄርሜላ ጋም ቡዜ ጋም አዳዲስ ነገሮች አሉ። እነሱን የማስደምጣችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁኝ ከቆያችሁ በጣም ከባድ የተባለለትን ስምምነት በአብርሃም በሩታና በኤፍሬም መካከል የተደረገ ነገር እንዳለ ሰምተናል። ቤተሰብ ዛሬ ላይ እሱን እንግዲህ ይፋ አደርግላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። የእናንተ ሰብስክራይበር የእናንተ ላይክ ለእኔ ብርታት ነው። ሸገር ሪያክትን በደንብ ከፍ እንድናደርገው በጣም ስለሚጠቅመኝ ነው። እናንተ ጋር ምንም የሚቀነስም የሚጨምርም ነገር ስለማይኖር ለእኔ ግን በጣም ስለሚጠቅመኝ ነው። ቤተሰብ ሁላችሁንም ከልብ አመሰግናለሁ። ወደ ዛሬ ቪዲዮ እናልፋለን። ያው ቤተሰብ እንግዲህ ትላንትና እንደሰማችሁት ሁሉም ነገር በጣም በግልጽ እየሆነ መጥቷል። አብርሃም ከሩታና ከሩታ ውጪ እንደማይፈልግ ተናግሯልም። እንደ ሕፃን ልጅም እንግዲህ ከሶፋ እየዘለለ ሩታን ለማቀፍ እንደዛ ሲሯሯጥ የነበረው አብርሃም ነው። ሁላችሁም አይታችሁታል። አይናችን ነው እንዲህ እስኪን ድረስ ያስባለንን ነገር ነው ትላንትና አብርሃም ያደረገውና ማናችንም ልንገረም አይገባም። ማናችንም ደግሞ ልንደነግጥ አይገባም ብዬ ነው ያሰብኩት። እኔ ደግሞ ለምን እንደሆነ ታውቃላችሁ? አብርሃም የሚፈልገው ሩታና ሩታ ነው። ሩታ ጋር ደግሞ የተጀመረ ነገር እንዳለ በጣም እርግጠኛ የሆነ ውስጥ አዋቂ ዛሬ አደርሶኛል። ስለሱም ደግሞ እንግዲህ ወደ ቪዲዮ መጨረሻ አካባቢ ነግራችኋለሁኝ። ሰስፔንስ መሆኑ ነው ቤተሰብ፣ እሱን ነገር በደንብ ያዙልኝ። ዛሬ እንግዲህ በሩታ እንጀምራለን። ዛሬ እንግዲህ በሄርሜላ እንጀምራለን። ሄርሜላ ትላንትና እንግዲህ ቪዲዮ ላይ እንደተናገረችው የሰማችሁት ሰምታችሁታል ብዬ አስባለሁ። አንዳንዶቻችሁ ሳትሰሙት በጣም ብዙ እያላችሁ ስለነበረ አብርሃምን ሄርሜላንም ያን ነገር ግልጽ ላድርግላችሁ። ሄርሜላ እንግዲህ አፏን ሞልታ በግልጽ ቃል በቃል የተናገረችው ነገር ምንድን ነው? ይህ ሁሉ ድራማ መስራት አይጠበቅብም፣ ከኔ ጋር መሆን ካልፈለግ እኮ ችግር የለውም አታስመስል፣ አልፈልግሽም ብትለኝ ብላ አስባ ተናግራለች። ግን ይህን ነገር አብርሃም ሊናገር አይችልም። እውነቱን ስናወራ ሄርሜላም ደግሞ ውስጧ እያመነ መጥቷል። በቃ አብርሃም እንደማይፈልጋት እንዳልታመመ እያወቀች ነው። አብርሃም ድራማ ላይ እንደሆነ በደንብ የተረዳች ይመስለኛል። በቃ በደንብ ውስጧ ስላወቀ አሁን ከዚህ በኋላ አብርሃም ይሄ ነው እንትን ያለበት፣ ይሄ ነው መውለቅ ያለበት፣ ይሄ ነው መደረግ ያለበት የሚለውን ነገር በቃ እሷ ትተዋለች። በቃ ከዚህ በኋላ የምታስበው እሷ ምንድን ነው አብርሃም አፍ አውጥቶ አልፈልግሽም እንዲላት ነው። ግን አብርሃም ያን ነገር ሊያደርግ አይችልም። ለምን አያደርግም ካላችሁኝ ደግሞ ሊጎዳት አይፈልግም። በቃ ሳያስበው ወንድ ልጅ ነው፣ ስሜት አጥቅጦት ምናምን አንዳንድ ነገር ሰጠው። ያው መቼስ ይገባችኋል። እንደዚህ አይነት ነገር ተሰጦት እሷ ጋር ሄዶ ነበረ፣ ሞክሯል። እሷም በቃ የቻለችውን አድርጋለች ለመወለድ ለመፈቀር። እሱም ደግሞ እሷን ለማፍቀር ሞክሮ ነበረ። በጣም ብዙ ጊዜ ሰጧት፣ እድሏን እንድትጠቀም አድርጓት ነበረ። አስታውሳችሁ ከሆነ አብርሃም አንድም ቀን አፈቅርሻለሁ ብሏት አያውቅም ነበረ። አንድም ቀን ብሏት አያውቅም ነበረ። ስትጠይቀው እንኳን እሷ እያደባበሰ በሌላ ጥያቄ እያደረገ ነበር የሚያሳልፈው እና ከሆነ ሰዓት በኋላ ግን ቀየር ብሎ ቀለበት ሲያደርግ እኔ ለራሴ በጣም ደንግጫለሁ። ምክንያቱም እወድሻለሁ አፈቅርሻለሁ ሳይላት ይሄ ሰውዬ እንዴት በዚህ ልክ እንዴት
እንደዚህ አይነት ነገር ውስጥ ገባ ብዬ ሳስብ ሩታ ጋር የነበረውን ልክ በጣም ለማጧጧፍ ነው እንጂ እሷን ወዷትና ፍቅሯት አልነበረም። የድራማው አንድ አካል ነበረች። እሷም ድራማውን ሊያስኬድባት ነበረ። ግን ከዛ በኋላ እንደማይሆንና ሩታ ጋር ልትደርስ የማትችል ሴት እንደሆነች በደንብ ቀርቦ ካያት በኋላ ሁሉም ነገር ግልጽ ሲልለት ኖ ከዚህ በኋላ ከልጄ እናት ብዙ ችግር ካሳለፈችልኝ አብራኝ ከነበረችው ስንት ዓመት አብራው ከነበረች ሴት ጋር መመለስ እንደሚፈልግ ለሩታም ለኤፍሬም ተናግሮ ተመለሰ እንዲባል አይነት ነገር አደረገ ነው። እንግዲህ ዞሮ ዞሮ ይሄ እኛ የምንፈልገው ነገር ነው። አሁንም አብርሃም ከሄርሜላ ጋር መሆን የሚገባው ሰው አይደለም። በቃ አብርሃም ከሄርሜላ ጋር መሆን የሚገባው ሰው አይደለም። ሩታ ጋር የነበረውን ነገር እንግዲህ ሁላችሁም ታውቃላችሁ። ወረቀት ላይ ቢቀደድም እነዚህ ሰዎች አሁንም ድረስ እንደሚፋቀሩ አሁንም ድረስ እንደሚዋደዱ ማሳየው በጣም ብዙ ነገር አለ። በጣም ብዙ ነገር በቃ ግልጽ ነው። ምንም የተለየ ነገር የለውም። ለእናንተ አሁን ይሄ ማለት ለቀባሪ ማርዳት ነው የሚሆንብኝ። ሩታና አብርሽ አሁንም ድረስ ፍቅር አለባቸው፣ ይዋደዳሉ። እኔ አልገባኝ ያለው ግን እነዚህ ቤተሰብ ተብዬዎቹ ሩታን በዚህ ልክ ለምንድን ነው የጠሏት? ሩታን በዚህ ልክ መጥላት ውስጥ ለምን አስፈለገ የሚለው ነገር ለእኔ ጥያቄ ነው። ምክንያቱም አብርሃም ወዶና ፈቅዶ እችን ልጅ ሲያገባት እችን ልጅ እንዴት ነው ልጅ ከሷ ሲወልድ እስከዛ ድረስ የት ነበሩ? በቃ ካልተመቻቻቸው እኮ ያኔ ማስቆም ይችሉ ነበረ። ግን አሁን ሄርሜላ ስለመጣች ሄርሜላ እኔ እንዲሁም እነሱ ላይ አሰርታለች ብዬ ነው የማስበው። እና ሄርሜላ አንቺ ራሱ እነሱ ላይ ያሰራሽውን መተትም ሆነ አንዳንድ ነገር እነሱ ላይ ያለውን ነገር አስነሽለት። በቃ እየረበሹት ነው። ቡዜ ዛሬ ላይ የተሰማው ጠዋት ላይ መረጃ ምን እንደሆነ ታውቃላችሁ? ቤተሰብ አብርሃም ላይ ልብሱ ላይ ነው የተሰራበት ብላ ግግም ብላለች። እኔ በዚህ ልክ እንዴት የሰው ልጅ በቃ ሩታን ካልወደዳት እኮ አልወደድንሽም ማለት ይሻላል። አብርሃምን በቃ አብርሃም ድራማውን እየሰራ ነው። እኔ በግልጽ ልንገራችሁ፣ አብርሃም ድራማውን እየሰራ ባለበት ሰዓት ልብሱ ነው ምናምኑ ነው እያላችሁ እንትን አትበሉ። በቃ ሩታ እንድትጠላ እያደረጋችሁ ነው። ሩታ ከአብርሃም ጋር ስምምነት ይዛስ ቢሆን ቤተሰብ በቃ እኔ እውነቱን ልንገራችሁ፣ ዛሬ እነግራችኋለሁ። ከአብርሃም ጋር ስምምነት ይዛ ቢሆንስ አብርሃም ሄርሜላ ጋር እንድታርቀው ሩታ ጋር ተስማምቶ ቢሆንስ ኤፍሬምና እሷን አስማምቷቸው በቃ የሆነ ነገር አድርጉልኝ፣ በቃ እኔ ድራማውን ልስራው፣ እናንተ ይህን ነገር ብቻ አስተካክሉልኝ ተባብሎ የሚባል መረጃ እየወጣ ነው ዛሬ። ቤተሰብ ማታ ላይ እንግዲህ በደንብ የምናየው ይሆናል። ግን ዛሬ ላይ እየተሰሙ ያለው መረጃ ይሄ ነው። ውስጥ አዋቂ እንዳደረሰኝ አብርሃምና ሩታ ከኤፍሬም ጋር በቃ ቁጭ ብለው ተነጋግረው የፈቱት ጉዳይ ምንድን ነው? እኔ ድራማውን ልስራው፣ እናንተ በቃ ተስማምታችሁ ድርቅ በሉ። መተትም ነው ምንም ነው ሊባል ይችላል። በቃ ይሄን ነገር እኔ ያስተካክለዋለሁ፣ በቃ ድርቅ እላለሁ፣ እንደ ሕፃን ልጅ እየወረድኩኝ ችግር የለውም እሰራዋለሁ ብሎ ተነጋግረው ጨርሰዋል። በቃ ያን ነገር አሁን እያደረጉ ነው። እኛም ደግሞ እያመናቸውን በቃ ይሄ ነው እየተደረገ ያሉ። ቤተሰቦቹ ግን ትዝብት ውስጥ እየገባችሁ ነው። ነገ ከነገ በኋላ አብርሃምና ሩታ ተመልሰው አንድ ላይ ይሆናሉ። ይህን እርግጠኛ ሆኜ ነው የምነግራችሁ። ያኔ ግን እናንተ የምትገቡበትን ነው የምታጡት። ሄርሜላ ችግር የለውም። ሄርሜላ ችግር የለውም። መጀመሪያውንም የታወቀ ጉዳይ ነው። ሄርሜላ አብርሃም ጋር እንደማትቀጥል የታወቀ ጉዳይ ነው። አትቀጥልም። መሀል ቤት ሰፋሪ ሆና ነው የምትቀረው። ምንም አይነት የተለየ ነገር አይፈጠርም ከእሷ ጋር። በቃ ከዚህ በኋላ የተለየ ነገር የለም። ራሷን ከዚህ ጨዋታ ከዚህ ድራማ ትወጣለች። ሰላማዊ የሆነ ኑሮ መኖሩን ካለባት ትኖራለች። ግን አጉል የሆነ ነገር ውስጥ እንደምትገባ ነግራችኋለሁ። ከባድ ነው ለእሷ በዚህ ሰዓት እንደዚህ አይነት ክህደት በጣም ነው የሚከብዳት። አብርሃም የሚሆን መስሎት ገብቶ ነበር። እንደማይሆን ሲሆን ሲያቅ ተመልሶ ወጣ። ወደ ማን ሄደ? ወደ ሩታ ሄደ። ሩታ ደግሞ እንደ ንግስት ሆና ጠበቀችው። ባሏን እንደ ንጉስ አክብራ የምትጠብቅ ሴት ሆነችበት። እንዴት ሆኖ ይመለስ ወደ ሄርሜላ? በቃ ይሄ ነው የተፈጠረው ቤተሰቡ። ስለዚህ ከዚህም በኋላም እንግዲህ የምታዩቸው መረጃዎች በሙሉ እንደዚህ ናቸው። ግን እኔ የቤተሰቦቹ ጉዳይ በጣም አሁንም አሳሳቢ ደረጃ ላይ ነው። ራሳቸውም የጤና ጉዳያቸውን ቢታዩት ብዬ አስባለሁ። ቢታዩት ምክንያቱም እነሱ በጣም ድርቅናቸው ከሩታ ጋር ነው። ጸባቸው ከሩታ ጋር ያለ እስኪመስል ድረስ ይሄ እኮ ወንድማቸው ነው አደለ? ና እስኪ ምንድን ነው የተፈጠረው? ሄርሜላን ካልፈለግካትም እኮ ንገረለኛ በግልጽ ችግር የለውም እኛ ነገሩን እንፍታው ማለት የሚችሉ ሰዎች መሆን ነበረባቸው። ግን እነሱ ቀጥታ ድርቅ ብሎ በጭፍን ጥላቻ ሩታን እና ይሄ ችግር አለ ከሩታ ጋር ነው ችግሩ፣ ሩታን እንዲማድረግ አለብን ምናምን እያሉ መሆን አልነበረበትም። ዴቭ እኮ ትላንትና ተናግሯል። ይሄ ነገር እኔ ግራ እያጋባኝ ነው፣ መተት ነው ለማለት ራሱ እኮ ተቸገርኩኝ። አብርሃም እንደምታዩት ደህና ሆነ እኮ ተመልሶ እኮ ያው ይሆናል፣ መልሶ የሆነ ነገር ይናገርና ተመልሶ እንትን ይላል እኮ እያለ ነው። ስለዚህ እነዚህ ሰዎች ማድረግ የነበረባቸው ነገር ምንድን ነው? አብርሃም እና እስኪ ብቻችን እናውራ፣ ምንድን ነው የተፈጠረው? እስኪ
ችግር ካለም ንገረንና እኛ ችግሩን እንፍታው፣ እንደ ቤተሰብ ቁጭ ብለን እናውራ ማለት የሚችሉ ሰዎች መሆን ነበረባቸው። በጭፍን ጥላቻ ግን ሩታን ስለሚጠሉ ብቻ ነው ይህን ሁሉ እያደረጉ ያሉት። ቤተሰብ ብቻ አላቅም፣ ነገ ከነገ በኋላ ነገሮች ተስተካክለው ደግሞ እነዚህ ሰዎች ትዝብት ላይ እንደሚወድቁ በጣም በእርግጠኝነት ነው የምነግራችሁ። ብቻ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። የእናንተ ሀሳብ የእናንተ ድጋፍ ደግሞ ለእኔ ስለሚጠቅመኝ ነው። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛ። ሸገር ሪያክት ይመቻችሁ።